እኮ እኔ እንዳደረኩት አድርጋ ነው የምታስበው። ይሄን ሁሉ ነገር እንዲፈጠር ያደረገችው እቺ ሉሲ የተባለች አይደለች? እገላታለሁ። ትሰሚኛለሽ? አንድ የተነገረሽን ነገር ደግመሽ አትጠይቂ። ልቀቀኝ! ጤነኛ ማን እንኳን አንተ ነህ። ወንድሜ እኮ ልትገለው ነበረ። የልጅቷ ሁኔታ እኮ ትልቅ በደል ያደረስክባት ነው የሚመስለው። አንቺማ ከጁ ጋር የሆነ ነገርም አለሽ። ሁኔታው እኮ የሚያስጠረጥር ነው። እሷ ማለት እኮ የበፊት ፍቅረኛ ናት። ምናልባት ፍቅር አገር ሽቶብ ቢሆንስ? ምን ሰብተናል እንዴ? ቸኮሌት የሰጠኝ ሰውዬ ለምን መጣ? ናፍቀሽ ይላልሽ። ወይኔ ጁ እቺ ተረገመች ሰራችልኝ እኮ። ጁ ተረጋጋም፣ ጅራስን ለመቆጣጠር ሞክር። እንዴ ነው መረጋጋው ብለኝ። ገኒ እኮ ናት አልፋኝ ሄደችው። በቃ እሺ፣ በዚህ ስሜት አቤል ጋር እንደገባ። አሁንም እኮ እኔ እንዳደረኩት አድርጋ ነው የምታስበው። ይሄን ሁሉ ነገር እንዲፈጠር ያደረገችው እቺ ሉሲ የተባለች አይደለች? እገላታለሁ። እንዴ በቃ ቁጭ በል አንተ። መጣሁ። ምን ልትሰራ መጣ አንተ ማትረባ? ከዚህ በኋላ እኔ ላይ አፍሽን እንዳከፍች። ስርዓት እንዳለ ሰው ደግሞ ታወራለህ እንዴ? ለምን መጣ? ትሰሚኛለሽ? አንድ የተነገረሽን ነገር ደግመሽ አትጠይቂ። ልቀቀኝ! የሰማንከኝ ነው። ልቀቀኝ! ከዚህ በኋላ የምልሽን ነገር የማታደርጊ ከሆነ እንደነገርኩሽ የራስሽን ጉድጓድ እየቆፈርሽ ነው። ልቀቀኝ አልኩህ እኮ። ልቀቀኝ እንዴ! ምን ነው? ቆይ ምን ሆነ? ትንብላት ጀርባውን እየመታውላት። አዎ ትንብለን ጀርባዬን እየመታልኝ ነው። እና አሁን ደህና ነሽ? አዎ ደህና ነኝ። በቃ ምግቡ ቆይ አንተ ከዚህ ሴጣን ጋር ምን ትሰራለህ? ማነው ሴጣን? አንቺ ነሽ። ኧረ እንደውም ከሱ ሳብሽ ትቀሪያለሽ እንዴ አንቺ። ቆይ ትልልቅ ሰዎች አይደላችሁ? ምን እየሆናችሁ ነው? እኔ ምንም አላደረኩም። ልስመኝ ስትል እምቢ ስላልኩ አንድ ላይ ነው ስትለኝ እምቢ ስላልኩ ነው። አንቺ ግን ጤነኛ አይደለሽም እንዴ? ኧረ እረፉ። ጤነኛ ማን እንኳን አንተ ነህ። ወንድሜ እኮ ልትገለው ነበረ። ዛሬ ደግሞ መታት በላ ተናገር እንዴ። ቆይ ምን አድርጊ ነው የምትላት? መቼም ምንም ማድረግ አይችልም በሽተኛ ነው ብለህ ነው አይደል? ወንድሜ አይተዋል። እኔ ምንም ነገር አላደረኩትም። አቤል እባክህ መነኝ። እኔ ምንም አላደረኩትም። ባይኔ ያየሁትን ነገር ልትከደኝ ነው? ጆ ውሸትህን በልክ አድርገው እንጂ። አቤል ሙት፣ እውነቴን ነው። ወንድሜ አይሞትም። አንተ ድብን በል። አንቺ አሁንም ቢሆን አፍሽን ዝጊሽ። ጆ እባክህ ለአቤል ስትል እንኳን ዝም ማለት ትችላለህ? ጨራሻውን ትዝባታለህ? ቆይ የዚህን ያክል ምን አደረገች? ይኸውልህ አቤል ትሰማኛለህ? አንተ አመንከኝም አላመንከኝም ግድ አይሰጠኝም። ከዚህ በኋላ ያለውን እውነቱን ነው የምነግርሽ። ይኸውልህ ጁስ ውስጥ መርዝ አድርጋ ልትገል የነበረችው የገዛ እህትህ ናት። ኧረ እባክህ እንዴ ስላልኩ ነው ተደብቆ የሚቀር መሰለህ እንዴ? አቤል መነኝ። የታቀፍከው መርዝ ነው። በቃ ጆ አሁን ውጣ። ውጣ? እኔን? አቤል ጆ እኮ ነኝ። ስምህ መች ጠፋው? ክፉ ስራን ስለሚያውቅ እንጂ። አሁን ውጣ ተብለሃል። ውጣ። አንቺ ጠብቂሽ፣ የእጅሽን ነው የምታገኘው። እንግዳ ና እንውጣ። አይዞህ እንግዲህ አቤል። አንተ ማን ነህ? የጆ ጓደኛ ነኝ። ፊት ግን ፊቴ ላይ ምን አለ? ማለት የሆነ ቦታ ማቅ ነው መሰለኝ። አይ ሁኔታው ይሆናል። በቃ በል እኔ ልሂድ። ሌላ ጊዜ መጥቼ እጠይቅሃለሁ። እንዴ ወዴት ነው? ልሸኘው። ማንን? ልሸኘው። ለምንድን ነው የምሸኘው? ደህና ነሽ ግን? ቆይ ምን አይነት ሰው ነው? ቢያንስ እንኳን አይከተለኝም? እንዳፈቀርኩት ስለገባው ነው ሲጀምር እንደዚህ የሚሆንብኝ። ደግሞ ምን አለ ባቅፈው። ናፍቆኝ ነበር እኮ። ሲጀመር አይወደኝም። ቢወደኝ ኖሮማ እንዳላደረገው ሊያስረዳኝ ሞክር ነበር። ቢወደኝ ኖሮ እንደዛ ያደርግ ነበር። ቆይ ሲጀመር በምን አወቅኩኝ? ሳያስረዳኝ እንዳላደረገው በምንድን ነው ያወቅኩት? ምናልባት አድርጎት ቢሆንስ? ምናልባት ሊደፍራት ሞክሮስ ቢሆን? አይሆንም ገኒ፣ ምንድን ነው እያሰብሽ ያለሽው? አይሆንም። እህቴ
እኔ ግን በጣም እየደበረኝ። ምንድን ነው የደበረሽ? ትምህርት ቤት የሆንሽ ነገር አለ? ከጓደኞች ጋር ተጣለሽ? አይ እና ምንድን ነው? አክስቴ ምንም ደስ አትልም። አረ እንደዛ አይባልም እንዴ! ለምንድን ነው የማይባለው? ቆይ ምን አድርጋሽ ነው የኔ ቆንጆ? አባቴን ሁለተኛ አባቴ ብለሽ እንዳትጠሪው አለች። እውነትሽን ነው እንዴ? ምን አሷሽኝ? እውነቴን ነው። በዛ ላይ ትሰድበኛለች። ቆይ እንዴት ታደርጋለች? ደግሞ ውሸታምና አስመሳይ ናት። ምን ብለው አሸች? ምግብ ስሪልኝ እርቦኛል ስላት እህትሽ ትስራልሽ አለች። ከዛ አባዬ ሲመጣ ደግሞ አሸች። ታያት በቃ ደግሞ አክስትሽ ናት፣ አክብሪያትሽ። ከዚህ በኋላ ግን አባዬ እንዳትዩ ካለችኝ እጣላታለሁ። አትልሽ። ቆይ ግን ነገሮችን ለምን ተረጋግታ አታደርግም? እያያት አልነበር እንዴ? ቆይ እንዴት ልረጋጋ ነው? ቢሆንም ነገሮችን ተረጋግቶ ማድረግ ይሻላል። ቆይ እኔ እሱን ሳላስብ ቀርቼ ይመስላል። ይኸውልህ ሉሲ ማለት ነው አረመኔ ሴት ናት። እሷ ግን ከባድ ነው። ቆይ ግን አንተ ልትስማት ሞክራል እንዴ? ምን ማለት ነው? የልጅቷ ሁኔታ እኮ ትልቅ በደል ያደረስክባት ነው የሚመስለው። እሱ አይደል እንዴ እኔን የሚገርመኝ? እንዴት እንደምታስመስል እኮ። ይሄ ከባድ ነው። ግን ምን እንደገረመኝ ታውቃለህ? ቆይ ምንድን ነው የገረመኝ? አብሮ አደጌ ያልኩህ አቤል ምንም ሊያምን አልቻለም። ይበልጣል ናደደኝ እሷ ለማመን አይደለ? ግን ደግሞ እኔ እሱ ላይ መፍረድ አልፈልግም። ማለትማ ዛሬ ከባድ ጥፋት ነው ያጠፋሁት። ምንም ብታናደኝ ይኸውልህ እጄን እሷ ላይ ማንሳት አልነበረብኝ። ደግሞ እኮ ክፋቱ እንደዛ ስትናገር ያልነበረ ልጅ ልክ ስትመታት መጣ። ይኸውልህ አሁን እኔ እሱ አይደለም እያሳሰበኝ ያለው ታውቃለህ፣ አቤልን እንዴት ነው ማሳመን ያለብኝ የሚለው ነገር ነው። ምንም እኮ እጄ ላይ ምንም አይነት አሳማኝ ማስረጃ እንኳን የለም። አይዞህ ወዳጄ፣ መፍትሄ አይጠፋም። ግን ለምን ትንሽ ጊዜ እዛ ቤት መሄድ አታቆምም? ጭራሽ አዎ እንዴ! ደግሞ አቤል የምርስ ነገሩን አድርጌ የጠፋውስ ቢመስልስ? አንዳንዴ ነገሮችን ለማብረድ ዞር ማለት ጥሩ ነው ብዬ ነው። እሱስ ልክ ነህ። አንተን ግን አስጨነቅኩህ አይደል? ኧረ ጣጣ የለውም፣ ጓደኛ አይደለም? ያው ቢሆንም ካገኘው ቀን ጀምሮ ሳስጨነቅ አልነበር? ኧረ ተው። ባይሆን እኔ አሁን ልሂድ። በቃ ትንሽ ልገፍትርና እኔ እመለሳለሁ። ወንድሜ አሳመምንክ አይደል? እኔ በጣም ግራ እያጋባችሁ። እኔን ግራ ልጋባል። እየቀለድኩ አይደለም። እኔስ መች ቀለድኩ? ግራ እያጋባችሁኝ ያላችሁት እኮ እናንተ ናችሁ። እኔ ምን አደረግኩ ወንድሜ? ሲመታኝ አይተኸዋል። ቆይ ምን አገናኛችሁ? አንቺም ትተሽዋል፣ እሱም ሌላ ፍቅረኛ ይዟል። እንዴ ቆይ ምን አገናኛችሁ? እንዴ ወንድሜ ባንተ መጣብኛ። ደግሞ ሊገልህ ሞከረ። የድሮ ፍቅሩ አገረሸበት መሰለኝ፣ ሊስመኝ ሞከረ። ማንም ባይኖር እኮ ሊደፍረኝ ነበር። እኔም አውቀው ጆሲ ግን እንደዚህ ያን ነገር የሚያቅልጅ አይደለም። አዎ እኔና አቤል ጠንቅቀን እናውቀዋለን። እንደዚህ አይነት ሰው አይደለም። አተሳሳች ጨዋ ናቸው የሚባሉ ሰዎች ናቸው ጉድ የሚያደርጉ። ታዲያ በዚህ ልክ እንዴት ማስመሰል ቻለ? አባቴ ፍጹም ጆ እንደዚህ አያደርግም። ቆይ አንቺ ምንድን ነው የምትይው? ከአንድም ስንት ነገር የተደረግኩትን ያደለው እንዴ? ያለሁትም እዚህ ነኝ። ይቅርታ አድርጉልኝና ሉሲ፣ ጆ በፍጹም እንደዚህ ያደርጋል ብዬ አላምንም። ለምንም አልችልም። አንቺማ ከጆ ጋር የሆነ ነገርማ አለሽ። ቆይ ግን እኛ ቤት ውስጥ ምንድን ነው እየተፈጠረ ያለው ነገር? ጭራሽ የሉሲ ባህሪ እኮ ሊያዝልኝ አልቻለም። ብሌኒ፣ የጆ ጥፋት በጣም እየተደራረበ ነው። ጭራሽ የማላውቀው ሰው እየሆነ ነው። አንተ ራስን እንደዛ ስላሳመንክ ነው እንጂ ጆ ምንም አልተቀየረም። አንቺ በምን እርግጠኛ ሆንሽ? ይኸውልህ ሉሲና ጆን እኮ አቤት አቤት፣ ምንድን ነው? ቆይ ቆይ ምንድን ነው የተፈጠረው? ሉሲ ሉሲ
ብሽቅ እንዴት እዚህ ሊመጣ ቻለ? ቆይ የፈለገውን ሁሉ አደረግኩለት አይደል እንዴ? ያቺ የተረገመች ቀን ህይወቴን አመሰቃቀለችው። ቆይሽ ምን ማድረግ ነው ያለብኝ? ተይቴ ሉሲ፣ እንደዚህ ማድረግ የለብሽ። ከንብረትሽም ከሱም ከማንም ሳትሆኝ እንዳትቀሪ። ተይ፣ ማሰብ አለብሽ፣ ማሰብ አለብሽ። ማን ነው? እኔ ነኝ። ቀልቤን ገፈፍሽው እኮ። አንቺ ደግሞ ሲንኳኳም ሳይንኳኳም ነው እንዴ የምትደነግጪው? ለነገር ነው እንዴ የመጣሽው? ለምንድን ነው ቲና አቤልን አባቴ ብላ እንዳትጠራ የከለከልሻት? ምንድን ነው ያልሽው? ቲና እኮ ልጅ ናት። ደግሞ ከድሮ ጀምሮ አባቴ እያለች ነው የምትጠራው። አባቷ እንዳልሆነ ሁላችንም እናውቀዋለን፣ እሷንም ጨምሮ። ባይሆን አንቺን ልጠይቅሽ። ምንድን ነው የምትጠይቂኝ? ቲና ለምንድን ነው አባቴ እያለች እንድጠራ የፈለግሽው? ይኸውልሽ የማይመስል ጥያቄ አትጠይቂኝ እሺ? ምኑ ነው የማይመስለው? ወንድሜ አንቺንም እሷንም የማሳደግ ግዴታ የለበትም። ይኸው ተሳካላችሁ፣ ወንድሜንም በሽተኛ አደረጋችሁት። ሉሲ ምን እያልሽ እንደሆነ ግን ታውቆሻል? በደንብ ታውቆኛል፣ ደግሞ እውነት ነው። እኔ በዚህ ሰዓት ከአንቺ ጋር አልጨቃጨቅም እሺ? እኔን እንደፈለግሽ መናገር ትችያለሽ። ቲናን ግን አልቀረብሽም። እያስፈራራሽኝ ነው። እያስጠነቀቅኩሽ ነው። ከዚህ በኋላ ቲናን አንድ ነገር እንዳታያት። አልቀረብሽም። እያስፈራራሽኝ መሆኑ ነው። አቤልን ትሸኝልሽ፣ እኔ ውጪ ሳይልሽ ነው የምትወጪው። አባዬ ታየው በቃ እንዳንቀሳቀሰው ስመና ብቻ እንውጣ። ትምህርት ደረሰ እንዴ? አዎ ስለምትናፍቀኝ ስሜ ልጅ ብዬ ነው የመጣሁት እንጂ ሰዓት ተረፍዶብኛል። ማታ እኮ ስላመሸም ስላመመም ከምንረብሽ ብለን ነበር። ያረባካችሁ ሳላያችሁ ሄዳችሁ በናፍቆት ትገሉኝ ነው። እኔም እኮ ስለምትናፍቀኝ ነው የመጣሁት። እኔም እኮ ትናፍቀኛለህ፣ ግን ላንተ አስቤ ነበር። አውቃለሁ የእኔ እናት። በቃ እኛ እንሂድ፣ ምግብ አዘጋጅቼልሃለሁ። መድኃኒትንም በሰዓት ውሰድ። የምትፈልገው ነገር ካለ ደውልልኝ። እሷ እህትህም አለች። እሺ በቃ እወዳችኋለሁ። እኛም እንወዳለን። ተመስገን ጌታዬ፣ የደስታዬ ምንጭ የሆነች ሚስት ስለሰጠኝ አመሰግናለሁ። ቴናዬንም ስለሰጠኝ አመሰግናለሁ። ምን አላየውም ለማለት ነው? ምንድን ነው የምትፈልገው? ገኒ አንድ ጊዜ እንድትሰሚኝ ብቻ ነው ፈልገው። ዛሬ ገና ነው እንድሰማ የፈለግኩት? ገኒ እንዳወራ እንኳን እኮ እድል እየሰጠሽኝ አይደለም። ምንድን ነው የምናወራው? ማውራት ብትፈልግ ኖሮማ ማታ ስደውልልህ ስልክ ታነሳልኝ ነበር። ማታ ስልኬ ሳይለንት ነበረ። ደግሞ መልሼ ስደውልልሽ እኮ ስልክሽ አይሰራም። መቼም ቢሆን ምክንያት አታጣም አይደለም? ምክንያት እኮ አይደለም ገኒ፣ እውነቱን እኮ ነው እየነገርኩሽ ያለሁት። እሺ አሁን ምን ፈለግ? የተፈጠረውን ነገር በሙሉ ልንገርሽ፣ ከልብሽ እንድትሰሚኝ ነው ፈልገው። አሁን የስራ ሰዓት ይረፍዶብኛል። በቃ ሰፊ ሰዓት ወስደን እናወራበታለን። ገኒ አንቺን ብዬ ነው በዚህ ሰዓት የመጣሁት። ደግሞ ያደረግሽው ነገር ደግሞ ልክ አይደለም እኮ። ምኑ ነው ልክ ያለው ነው? ምንም እኮ እያከበርሽኝ አይደለም ገኒ። እንዴ ትንሽ ነገር በተፈጠረ ቁጥር እኮ ኩልፋይሽን እየቻልኩት አይደለም። እንዴ ልትቆጣኝ ነው ወይስ ይቅርታ ልጠይቀኝ ነው የመጣኸው? በጣም ተከፍቼብሻለሁ ገኒ። እኔስ አልተከፋው? የበፊት ፍቅረኛ ሊደፍረኝ ነበር፣ ሊስመኝ ነበር፣ አብረን እንሁን እያለኝ ነው ምናምን ስትል እኔስ የሚሰማኝ አይመስልም? እኔም እኮ ተከፍቻለሁ። እንዴ አንቺ አዘንሽው በውሸት ስለሆነ ነው። ውሸት መሆኑን በምን አውቃለሁ? ከሷ ጋር እኮ ጎትቼ ነው ያወጣው፣ ያውም ልጅቷ እየጮኸች። ይሄ እኮ ነው ችግርሽ ገኒ። ምንድነው ችግሬ? አታምኚኝማ። እንዴ ብታምኚኝማ ለምን ተጠረጥርኛለሽ? ሲጀመር ሁኔታው እኮ የሚያስጠረጥር ነው። እሷ ማለት እኮ የበፊት ፍቅረኛ ናት። ምናልባት ፍቅር ሀገር ሽቶብ ቢሆንስ? ምን ጆ እኔ ላይ እጅሽን አነሳ? ገኒ አንቺ እኮ የምትናገሪው ነገር እንዳለ ልብ ይሰብራል። በጣም ይቅርታ እሺ፣ እጄን ስላነሳሁብሽ ገኒ። ምንድን ነው ያደረኩት?
እንዴት ነህ? ሰላም ነው አለሁ። አለን። እንዴት ዛሬ ያለ ልጅ ብቻ መጣ? ምን ነው ያለ ልጅ መምጣት አይቻልም እንዴ? ኧረ እኔ እንደዛ አላልኩም አልሽ እንጂ። ያው ከጆን ጋር ስለምትመጡ ብዬ ነው። ኧረ እኔ ስቀልድሽ ነው። እኔም አለሆነች ጉዳይ እዛ አካባቢ መጥቼ ሳላገኝሽ አልሄድም ብዬ ነው። እንደዛ ከሆነ አሪፍ ነው። እና ታዲያ ዛሬ ገበያ እንዴት ነው? ምንም አይልም። ከሰሞኑ ደግሞ ዛሬ የሚሻል ይመስለኛል። መልካም። ግን አንቺ ከዚህ የሚበልጥ ቦታ ይገባሻል። ስለ ጥሩ ምኞታ አመሰግናለሁ። ግን ደግሞ ይሄ ቦታ ለኔ አይገባኝም ማለት አይደለም። እንደዛ ሳይሆን አለ አይደል? ሀሳብህን ተረድቼዋለሁ። አሁን ገበያ ቀዘቀዘ እንጂ ጥሩ ነገር አገኝበት ነበር። ደግሞ ቤት ከመዋል ወጥቶ መግባት ይሻላል። እሱስ ልክ ነሽ። ግን ቆይ ባለሳሳት ባለቤትሽ አቅም አለው አይደል? ማለት የምን አቅም? ማለት የተሻለ ነገር የምትሰሪበት ገንዘብ። ቆይ ይሄን ያክል እንዴ ስራ ሳስበዋል ማለት ነው? ወይ ወንድ ነው ለምን ስትቸገርክ እንዴ? ትንሽ የህመም ስሜት ስለተሰማኝ ነው እንጂ ይኸው ተነሳዋል እንዴ። ግን ምን አይነት ሚስት ነው ያለችክ? የዋ ደግ፣ ለሰው ሀሳቢ ጎበዝ የሆነች ልጅ ነች። ረረረ በቃኝ። እኔ ያልኩክ ባዶ ቤት ውስጥ እንዴት ብቻህን ትታ ሄዳለች ነው። አንቺ ያለሽ አይደል እንዴ? አዎ እሱማ ነው ያለው። ግን እኔ ሳልኖር እንዴት ብቻህን ትታ ሄዳለች? ለእኔ ብላ ነው። እዚህ ቤት ግን በጣም ትሽቀባበጣላችሁ ልበል? ለእኛ ከኛ ውጭ ማን አለን ብለሽ ነው? እሱስ ልክ ነክ። ያው እኔም አንተን ብዬ አይደል የመጣሁት፣ ግን በጣም እየደበረኝ ነው። ምን ነው? ብሌንም አንቺ ከመጣሽ በኋላ ቤታችን በጣም እየተበጠበጠ ነው እያልችኝ ነው። ከጆ ጋርም ሰላም አይደለም ወንድሜ። እኔ አንተን ብዬ ነው የመጣሁት እንጂ አንተ ላይ ሌላ ህመም ለመጨመር አይደለም። ይገባኛል ሉሲ፣ ደግሞ በጣም ይቅርታ። እንዴ ኧረ ምን አደረክና? እኔም ብለሽ ስለተጎዳሽ እና ደግሞ ሲሻለኝ ሁሉም ነገር እናስተካክላለን። ወንድሜ ከጆ ግን በጣም ተጠንቀቅ። የሰሞኑ ባህሪው ምንም ደስ እያለኝ አይደለም። እኔም የሰሞኑ ባህሪው በጣም ግራ ገብቶኛል። እኔ እንደዚህ ሲሆን አይቼው አላውቅም። በዚህ ልክ ሲናደድ አይቼው አላውቅም። ይኸውልሽ ሉሲ፣ አንቺ የተናገርሽው ነገር ግን ውሸት ከሆነ በእውነት ከልቤ ነው ማዝነብሽ። ጀመርክ ደግሞ። እንግዲህ ሁሉም ነገር ፈጣሪ በፈቀደ ሰዓት ይሆናል። አዎ ልክ ነሽ። ግን ሁሉም ነገር ፈጣሪ በፈቀደው ይሆናል ብሎ መቀመጥ አያስፈልግም። እኛም የበኩላችንን ማድረግ አለብን። ምን ሆነሽ ነው? ምንስ ምን አገባክ? ገኒ ምን ሆነሻል? ተረጋጊ እንጂ። ምን ያልሆንኩታል? እንደ ዛሬ ሶኛ አላውቅም። በቃ በሉ እኔ ልሂድ። ሰላም ነው። አልቆይም። አይ እኔ ልሂድ፣ እንገናኛለን። እሺ ቻው። ይሄ ሰውዬ ካልተሳሳትኩ ትናንት አይቼዋለሁ ልበል? የጆ ጓደኛ እኮ ነው። ምን? የትኛው ጆ? ያንቺ ጆ ነው። እኔ የማላውቀው ጓደኛ? ኧረ ገና በቅርቡ ነው የተዋወቁት። እና ጓደኛ ለማለት አልፈጠናችሁ? ለነገሩ እኔ ምን አገባኝ? አይገኒ የዋህ እኮ ነሽ። ጆ በጥፊ መታኝ። አያረገውም። አደረገው ብሌን። ልቤን መስበሩ ሳያንስ መታኝ። ቆይ እኔ ምን አደረግኩት? ስላፈቀርኩት ነው? ምን ብለሽው ነው? ምንስ ብለው? ቆይ እንዴት እኔ ላይ እጁን ያነሳል? እንደዛማ አትበይ። አንቺ እኮ እልኸኛ ስለሆንሽ ነው። በመሀላችሁ ነፋስ እንዲገባ ለምን ትፈቅጃለሽ? ታይ ብሌን፣ እንደዛ አትበይ። ይቅርታ ሊለኝ ነው ብዬ ስጠብቅ ጭራሽ ሰበረኝ። እሺ በቃ አንቺ ተረጋጊ። እኔ ቡና ሂሳብ ተቀብዬ ልምጣ። ወይኔ እናቴ! አንቺ አረመኔ! ቆይ ከኔ የምታመልጭ መስሎሽ ነበር እንዴ? ለምንድን ቆይ ማታወኝ? እስር ቤት መግባት አማረ? በያድርጊዋ ድራማሽን እንደሆነ ተከነሽበታል አይደል? እሱ እንዴት እንደማደርገው አሳይሃለሁ። ምን ለወንድምሽ ያልተመለሽ ሰው ለኔ ተመለሻለሽ ብዬ እንዳስብ ነው እንዴ ይፈልግ? ታዲያ እሱን ካወቅ ምን ያንቀለቀልሃል? ቆይ አንቺ ግን ምን አይነት አረመኔ ሰው ነሽ? ሰውዬ ከዚህ ሌላ ወሬ የለህም እንዴ? ገና መች ጀመርኩ ነው። ሰውዬ እኔ ግን ሰዓት የለኝም። ለሁለተኛ ጊዜ ግን ልትጠጋኝ ብትሞክር ጨዋታው እየከረረ ነው ይመጣ እና ቆይ የኔ ህይወት መጮቻ ነው? አንተ ነህ እኮ እንደዚህ እንዲሆን እየፈቀድክ ያለው። ካልፈለክ ግን አርፈ ተቀመጥ። ይኸውልሽ ትሰሚኛለሽ? አንቺ ራሱ ይሄን ነገርሽን ካላቆምሽ ማለት ነው ነገሩ እየከበደ ነው የሚሄድሽ። ከኔ ጋር እንደዚህ አይነት ነገር ውስጥ ባትገባ ጥሩ ነው። እሺ ይሁንሽ፣ ደነዝ ይሁንሽ ልጅ። ሰላም አቤል። ሰላም። ይኸው በቃ ላይ መሰረት ተገኝቻለሁ። በእውነት አንተ በጣም መልካም ሰው ነህ። የኔ መገናኘትና መልካምነት ምን አገናኘው? በዚህ ጊዜ እኮ ሁሉም ሰው የራሱ ጉዳይ ላይ ቢዚ ሆኗል። ሰውን መጠየቅ ማን ትዝ ይለዋል ብለህ ነው። ያው ከልብ ከፈልጉ አይደል ነው የሚባለው። ለማንኛውም እንኳን ደህና መጣ። ስለመጣ ደስ ብሎኛል።
ቤት ማንም የለም እንዴ? ሉሲ ነበረች። መጣው ብለኝ መታ ነው። ሉሲ ማለት ማናት? አጋዣችሁ ናት? አይ እህቴ ናት። ትናንት ከጁ ጋር ስትጨቃጨቅ የነበረችው እሷ ነች። ኦኬ። ታዲያ ምን የሚያስፈልግ ነገር አለ? ምንም የለም። መልካም። ፊት ግን የሆነ የማውቀው ሰው ነው የሚመስለኝ። ያው በዓለማችን ላይ እኛ የሚመስሉ ሰዎች አሉ አይደል የሚባል እንደዛ ይሆናል ነው ብለህ ነው? እኔ እንጃ። እኔ ግን በጣም በቅርበት የማውቅ ነበር የሚመስለኝ። እናቴን እንደዛ ልቻት ነው። አዎ ሁለተኛ አባቴ ብለሽ እንዳጣዩ አለችኝ ነው የምትለኝ። ግድ የለሽም ብለኝ እቺ ልጅ የሆነ ነገር አቅዳ ነው የመጣችው። እኔማ እኮ ግራ ገባኝ። ይሄንን ሁሉ ጊዜ እንኳን አብረን ቆይተን ባህሪዋ ሊያዝልኝ አልቻለም። እኔ ከድሮም ጀምሮ ቀልቤ አልወደዳትም። ያንቺ ቀለም ያልወደዳት እኮ የጆ የቀድሞ ፍቅረኛ መሆኗ ስለምታውቂ እንጂ ደግሞ ጀመረሽ። የምሬን እኮ ነው። እና እንዴት ያለ ምንም ምክንያት ትጠያታለሽ? እስቲ ተይኝ ግን ማለት ነው ያሰበችውን ነገር ደርስበታለሁ። እሺ እኔ እኮ ለራሴ ችግር የለውም፣ ግን በቲና ከመጣች አንላቀቅም። የማይሆን ነገር ነው የሚፈጠረው። በቲናማ ቀልድ የለም። አንዴ ሰውዬሽ መጣልሽ። ገኒ ይቅርታ አድርጊልኝ። ሰውዬ ካጠገቤ ዞር በልልኝ። ገኒ ምን እያልሽ ነው? በቃ እኔ መሄድ አለብኝ። ገኒ የትም ቦታ አትሄጂም ዛሬ። ሌላ ነገር ሳይፈጠር ከፊት ለፊቴ ዞር በልልኝ። አልልም። እናንተ ሰዎች ምን እየሆናችሁ ነው? ሰው እያያችሁ እኮ ነው። ሰው ፊት ሳትዋረድ ዞር በልልኝ። ዛሬ የመጣው ነገር እንዳለ ይመጣታል እንጂ ይቅርታ ሳታደርጊልኝ የትም ንቅንቅ አልልም። ኧረ በጸባይ አልሄድም ካልክ በጉልበት አደርገዋለሁ። ገኒ የማይሆን ነገር እያደረግሽ ነው። ተያት ብሌ የሆነ ነገር ካላደረገች አልተረጋጋም። እሱ እየቀለድክ ነው ጆ? ቲናዬ መጣሽልኝ? አባዬ ደህና ነህ? ደህና ነኝ። ሰው ሰላም ነኝ። እንዴ ቸኮሌት የሰጠኝ ሰውዬ እሱ ነበር ቸኮሌት የሰጠሽ? አዎ እኔ ነኝ የሰጠኋት። አዎ ራሱ ነው አባዬ። አታውቀውም እንዴ? ቲናዬ በቃ ልብስሽን ቀይሪ። እሺ አንተ ነህ ቸኮሌት የሰጣት? አዎ ምን ነው ችግር አለው እንዴ? አይ ያው እንዴት ሰጣት ብዬ ነው። ልጅ አይደለች? ከትምህርት ቤት ስትወጣ ቸኮሌት አይታ ስትጓጓ አይቼ ገዝቼ ሰጠኋት። ግን እኮ ገብቶኛል። እኛና ቀም ልትለኝ ነው? ፊት አዲስ አልሆንብኝም ስትል አልተሳሳትክም። ማለት የት ነው ማውቀ? አንድ ሁለት ጊዜ ቡና ቦታ መጥቻለሁ እና ቲና ቸኮሌት አልቀበልም ስትለኝ እናንተ እንደማውቅ ነገርኳት። እሺ እንደዛ ከሆነ ይሁን። አንተ ግን በጣም መልካም ሰው ነው። ህይወት ብዙ ነገር አስተምሮኛል። ብዙ ነገር ስላጣው ተከፍቼ አዝኜም ስለማው ሰዎችን ሳይ ለመርዳት ሞክራለሁ። እኔ ሉሲ ምን ሆነሽ ነው? አይ ምንም። ምን ነው? መተሽ ሳትገቢ ስትሄጂ ነው አይደል? አላወኩም ነበር። ሉሲ ምን ሆነሽ የምትደናበሪው? እንዴ ወንድሜ መች ተደናበርኩ? እያየንሽ መስሎክ ነው። እስኪ በቃ እሺ መድኃኒት አምጪልኝ። እሺ ስልክ አውርቼ መጣ። ቆይ ለዚህች አቅምሽ ነበር እንደዚህ ስትፍጨረጨሪ ነበር? አንተን አለማውራት እኮ ምን ያህል ከባድ እንደሆነ አልገባም። እወድሻለሁ እኔ። እሺ እሺ ነው እንደሚባለው? እኔም እወድሃለሁ። እንደዛ ነው የሚባለው። አሁን የተፈጠረውን አንድም ሳታስቀር ንገረኝ። ውስጤ ማረፍ ይፈልጋል። ይኸውልሽ ገኒ፣ ሉሲ ማለት በጣም አረመኔ ሰው ናት። ይህንን አይደለም የምፈልገው፣ የተፈጠረውን ብቻ ንገረኝ። ልነግርሽ እኮ ነው ገኒ። ይኸውልሽ ሉሲ የዛን ቀን በስልክ ስታወራ ነበር። ታውቂያለሽ፣ አቤልን ተደጋጋሚ ጊዜ የመግደል ሙከራ እያደረገችበት ነበር እና ደግሞ እሱ እንዳልተሳካለት ነው ስታወራ የሰማሁት። ምን? የገዛው ወንድሟ? እኔንም ያስደነገጠኝ አይደለ? ቆይና ይህንን ሰምቼ ራሱ ዝም ማለት ነበረብኝ ገኒ? እቺ ሴጣን ምንም አልተመቸኝም ነበር መጀመሪያ። እሺ ከዛስ? እንዴ ገኒ፣ ይኸውልሽ እኔ እንዳወኩባት ስታቅና ላወጣጣት ስሞክር ሊደፍረኝ ነው ብላ ጮች። ጆ በጣም ይቅርታ ገኒ፣ አንቺማ አስከፍተሽኛል እኮ።
እኮ ለዛ እኮ ነው ይቅርታ የምጠይቅህ እንዴ። እኔ መጀመሪያውኑ እሷን አላመንኳትም ነበር። እና ቆይ እኔን የመምታት ሱስ ይዞሽ ነው ባገኘሽኝ ቁጥር የምታጋጭኝ? ቀልዱን ተወውና እቺ ልጅማ የሆነ ነገር ማድረግ አለብን። እሱማ ልክ ነሽ፣ ግን የሆነ ነገር ማቀድ አለብን። ግን አዎ እንደዛ ነው ማድረግ ያለብን። በቃ ብሌን ጋር እንሂድና ከዛ ደግሞ አቤልን እንጠይቀዋለን። እኔ ግን ባልሄድ ይሻለኛል። ግን እንዴ ለምን? ትናንትና እኮ ሳንግባባ ነው የወጡት። እንዴ በምን ምክንያት? በምን ሊሆን ይችላል? በዛች በተረገመች ሉሲ በተባለች ሰው ነው። ጆይ መሸነፍ የለብንም። አቤል በሚገባው መልኩ እናስረዳዋለን። ቆይ እሱ ሳላስረዳው ቀርቼ ይመስልሻል? አዎ ግን አሁን ከማስረጃ ጋር እናስረዳዋለን። ደግሞ ቆይ ባልሰራላት እኔ ገና አይደለም። በቃ እንሂድ። ምንድን ነው ባየሽኝ ቁጥር ምደነብሪው? ምን ለማድረግ እየሞከርክ ነው? ሴትዮ አሰይም እንዴ? ዳግመሽ አትጠይቂኝ። ደግሞ እኔ የማደርገውን ነገር የማወቅ ግዴታ የለብሽም። የማዘሽን ብቻ አድርጊ። ተግባብተናል። ጎበዝ። ደግሞ እንዲህ በነፃነት ማድረግ የቻልሽ ነው እንዴ አልቻልኩም የምትይው? ኧረ አይደለም። ያየሁሽ አይደል እንዴ? እኔ እኮ ሁሉ ደግሞ ሞክሬያለሁ፣ ግን በቃ ነገሮች ናቸው እያበላሹብኝ ያሉት። ምክንያት አትደርድሪ። አንቺን ዘላልነት ነው። አሁን መድኃኒቱን ወስደሽ ስጪው። ከዛ ምን ማድረግ እንዳለብሽ እነግርሻለሁ። ጥላችን ጠፋችኋል? ምን ላድርግ? አለቀ ብለኝ እኮ ማ እኔ መጀመሪያ አንተ ራስህ አይደል እንዴ ከዚህ ይዘኸኝ ሄድከው? ያውና ምን ላድርግ? ፊትሽ እኮ ደብሮት ሳይወቁ አልቀረብህም። እናንተ ልጆች ግን በጣም ነው የምትገርሙት። እንዴ ቆይ እንደዚህ ስትሉ ነው እንዴ የምትሉት? ቅድም ላያችሁ እኮ መልሳችሁ የምትታረቋት መስሉ። እሱን ተይውና ቆይ እቤት ከሉሲ ጋር እንዴት ናችሁ? ቅድም እኮ ለገኒ እየነገርኳት ነበር። ባህሪዋ ሊያዝልኝ አልቻለም። በቃ እኔማ ተናጋሪ ናት ብዬ ትቻት ነበር። ምን ተናጋሪ ናት እቺ መርዝ? አቤልን እኮ ልገለው ነበር። ቆይ ምን ፈልጋ እንደዛ ታደርጋለች? ወንድም አይደል እንዴ? ይኸውልሽ ሉሲ ማለት በጣም ከባድ ሰው ናት። ምን ልትሰራና ምን ልታደርግ እንደምትችል ራሱ በፍጹም ልገምቷችሁ። ቆይ ግን አንተ እንዴት ነው ከሷ ጋር አብረኝ ነበርከው? በቃ ለሸታክትና እንውጣ። ለምን መጣ? ናፍቀሽ ይላልሽ። አትቀልድ። አቤል አብረን ካየን ማን ነገር ነው የሚፈጠረው? ስታይኝ ጅል መስልሻለሁ እንዴ? ቤት መምጣት ሳያንስ ጭራሽ ክፍል ድረስ ትመጣለህ? አይዞሽ፣ ሁሉንም ነገር በጥንቃቄ ነው የማደርገው። እሺ፣ ግን ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም። እኔ የማደርገውን አንቺ አትነግሪኝም። ደግሞ እቅዳችን እንዲሳካ እያንዳንዷን ነገር አድርጊ የምልሽን ታደርጊያለሽ። እሺ፣ ያልከኝን አደርገዋለሁ። ሉሲ ልጅ አለች ውስጥ ነው። ነይ እንዴ እንደ በቃ አቤልን ሰላም ነው። ከዚህ በኋላ አቤል ከመሞቱ በፊት እንዲሰቃይ ነው የምፈልገው። እንዴ ከሞተ ለምንድን ነው የምታሰቃየው? ሲሰቃይ ማየት እፈልጋለሁ። እያንዳንዷን ነገር ነጥቀዋለሁ። እሺ፣ ሁሉም ነገር ግን የማደርገው ለአንተ ስል ነው። ባክሽ ለእኔ ብለሽ አይደለም ለራስሽ ብለሽ ነው። ደግሞ እቅዳችንን አትርሺ። እንዴት አልክ? እንዴት ነሽ? ግን እንዴት ነሽ? አቤል እንዴት ነህ? ምን ነው ምን ነው? ቹን እኮ ሰላም አላልኩም። በቃ እናንተ ተጫወቱ። መጣ አቤላ፣ ስለ ትናንትናው ጥፋቴ በጣም ይቅርታሽ። ሁሉንም ነገር አስረዳለሁ። ያንን መረጃ ባትይዝብኝ ኖሮ እኔ ምንም ነገር አላደርግልህም ነበር። ግን ደግሞ አድርገሽዋል። ስምምነታችንን አትርሺ እንጂ ለአባትሽ ጥላቻ ባይኖርሽ ኖሮ አታደርጊም ነበር። አታለኸኛል። ያለፈ ነገር አታውሪ። ባይሆን እንዳትቀደሚ።